የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው ከዘፍጥረት ምዕራፍ 16 እስከ ቁጥር 18 ባለው ክፍል ላይ ይሆናል። የምናሰላስልበትም ጥቅስ እንዲህ ይላል፣ እርሷም ያናገራትን እግዚአብሔርን ኤልሮይ ብላ ጠራችው፣ ምክንያቱም የሚያየኝን አየሁት ብላ ነበርና ይላል። ታሪኩ እንዲህ ነው። አብርሃምና ሶራ የእግዚአብሔርን የተስፋ ቃል በእምነት መጠበቅ ተስኗቸው በራሳቸው መንገድ ልጅ ለማግኘት በዶለቱ ጊዜ የሶራ አገልጋይ አጋር ወደ ትዕይንቱ ብቅ አለች። ሶራ ግብፃዊት አገልጋዩን አጋርን ሚስት እንድትሆነው ለባሏ ሰጠችው። አጋርም ከአብርሃም ባረገዘች ጊዜ በእመቤቷ በሶራና በእሷ መካከል ግጭት ተፈጠረ። አጋር እመቤቷን ስትንቅ፣ ሶራ ደግሞ አጋርን አሰቃየቻት። ስቃዩ ሲበረታባት አጋር ጥላ ኮበለለች። አጋር ወደ ምድረ በዳ በመሄድ ወዴት እንደምትሄድ ግራ ተጋብታ ሳለ የእግዚአብሔር መልአክ ተገለጠላት። የመለኮት ዕቅድ ለእርሷ ሕይወት ምን እንደሆነ በመግለጽ አበረታታት። ወደ እመቤቷ ወደ ሶራ በመመለስ በትዕቢት ሳይሆን በትሕትና እንድትኖር ምን አይነት በረከት ደግሞ ከፊት ለፊቷ እንዳለ አስረዳት። ያን ጊዜ ነበር አጋር የሚያየኝን አየሁት ስትል እግዚአብሔርን ኤል ሮይ ብላ የጠራችው። በእርግጥም የምናመልከው አምላክ የሚያየን አምላክ ነው። በምንም አይነት ሁኔታ ውስጥ ብንሆን አይኖቹ በእኛ ላይ ናቸው። ምንም እንኳን አጋር ከመታበያዋ የተነሳ በገጠማት ችግር ራሷን በምድረ በዳ ውስጥ ብታገኘውም በኃጢአተኛው ጥፋት የማይደሰተው አምላክ ግን ከሰማይ ተመለከታት። ለእርሷ ሕይወት ያለውን መልካም ሐሳብ በመግለጽ አሁንም በትዕቢት የተወጠረውን ልቧን እንዲሟሽሽ አደረገ። እኛም ዛሬ የሚያየንን እግዚአብሔርን ብናየው፣ የሚለንን ብንሰማ እርሱ ለሕይወታችን ባለው ትልቅ ዓላማ ሊጎበኘን ዝግጁ ነው። በፍጹም ልባቸው የሚታመኑበትን ይላል ለማበርታት የእግዚአብሔር ዓይኖች በምድር ላይ ሁሉን ይመለከታሉና። ጴጥሮስ ጌታችን በይሁዳ ተላልፎ ከተሰጠ በኋላ ወደ ሊቀ ካህናቱ ግቢ ሲወሰድ በርቀት ይከተለው ነበር። ይሁን እንጂ በዚያ ከነበሩት ሰዎች እርሱ ከኢየሱስ ጋር እንደነበረ ጥቆማ ሲመጣበት እኔ ይህንን ሰው አላውቀውም እያለ 3 ጊዜ ካደው። ይህንን የክህደት ቃል ለ3ኛ ጊዜ በተናገረ ጊዜ የዶሮ ጩኸት ተሰማ። ይህን ጊዜ ጌታም ይላል መለስ ብሎ ጴጥሮስን ተመለከተው። ጴጥሮስም የሚያየውን ጌታ በተመለከተ ጊዜ የሠራው ነገር ተገቢ እንዳልሆነ በመረዳት ወደ ልቦናው ተመልሶ ምርር ብሎ አለቀሰ። በጌታ ዓይኖች ላይ የተመለከተው የፍቅር እይታም እንደገና ከወደቀበት ተነስቶ ታላቅ ሐዋርያ ለመሆን አበቃ። እኛም ሕይወታችንን አመሰቃቅለን በተለያየ ወጥመድና ችግሮች ውስጥ ወድቀን ቢሆን አጋርንና ጴጥሮስን ወደ ተመለከተው ዓይኖቹ በእኛ ላይ ተክሎ ወዳለው ጌታ እንመልከት። እርሱ ከወደቅንበት የምንነሳበትን፣ ግራ ተጋብተን አቅጣጫ ጠፍቶን ከምንገዋለልበት የምንመለስበትን ሰማያዊ ዕቅዱን ያካፍለናል። እኛም የሚያየንን አየሁት ብለን ኤልሮይ እንለዋለን። እንዲህ ብለን እንጸልይ። አባት ሆይ አንተ ከፍ ያልክ ብትሆንም ደግሞ ዝቅ ብለህ እኛን የምትመለከት በኃጢአት ወጥመድ በተያዝነው በእኛ ላይ የሆኑ የፍቅር ዓይኖችህ የፍቅር አምላክ ስለሆንክ እያመሰገን የምታየንን አንተን በማየት ድምፅህንም ሰምተን በመታዘዝ ኤልሮይ እንድንልህ የሚያየንን አየሁት አየነው እንድንልህ በጸጋ እርዳን። አሜን።